አንዳንድ ነገሮችን ለማብራራት በሄዳችሁበት ልክ ኢነርጂያችሁን ነው የምታጡት፣ አቅማችሁን ነው የምታጡት። ስለዚህ ወዳጆቼ ወይ አንዳንድ ነገሮች እግዚአብሔር ራሱ በጊዜው የሚፈታቸው እውነት የሚገልጣቸው ጉዳዮች ስላሉ መንገዳችሁ ብቻ ልክ ይሁን፣ ጎዳናችሁ ብቻ ከእግዚአብሔር ጋር ትክክል ይሁን እንጂ የሆኑ ጉዳዮችን የሆኑ ሰዎች ስላልተረዱ በሆነ መንገድ ፈርጀው ስም ሲሰጧችሁ መንገድ አትሳቱ፣ ወይም ለነዛ ሰዎች ትክክለኝነታችሁን ለማብራራት አትጣሉ። በእውነቴን ነው የምላችሁ። ለነዛ ሰዎች ጊዜ ራሱ የሚፈታው ወይም እግዚአብሔር ራሱ በጊዜው የእናንተን ህይወት ምን እንደሆነ ለነሱ የሚያሳይበት ዘመን ስለሚመጣ ዮሴፍ ልብሱን ዘላን ያዘችው፣ ተጠመጠመችበት፣ ልብሱን በላዋ ላይ ትቶ ነው የሄደው። ወዳጆቼ ወይ አንዳንድ ጉዳዮችን ትቶ መሄድ ያዋጣል። ትታችሁ ሂዱ። አልተረዷችሁም፣ ትታችሁ ሂዱ። ሊረዷችሁ አልቻሉም፣ ግድ የላችሁም። ለነሱ በማስረዳት ጊዜ አታባክኑ፣ ኢነርጂያችሁን አትጨርሱ። ትታችሁ ሂዱ። በጊዜው እግዚአብሔር በሚረዱበት መንገድ ያስረዳቸዋል። ዮሴፍ የሰራው ስራ የለም፣ ያደረገው ነገር የለም። ይልቁንም አምላኬ ሰው ባያየኝ ያየኛል ብሎ ነው ዮሴፍ ለእግዚአብሔር ክብር ሲል ሁሉን ነገር የተው። የንጉሥ ሚስት ናት፣ ማንም እዛ ቤት ውስጥ የለም። ነገር ግን ሰው ባያየኝ እግዚአብሔር ያየኛል ብሎ ዮሴፍ ልብሱን በላዋ ላይ ትቶ ሄደ። ወዳጆቼ ወይ ዮሴፍ ልብሱን በላዋ ላይ ጥሎ ሄዶ አልፈልግም ብሏት ነው። እቺ ሴት ግን መረጃ ሆናት። አያችሁ፣ አንዳንድ ጉዳዮች እናንተ ልታብራሩት የማትችሉት ይሆናሉ። ጊዜ የሚፈታው እግዚአብሔር የሚፈታው ጊዜ አለ። እግዚአብሔር ነገሩን የሚያብራራበት ጊዜ አለ። የምትፈለጉበት ጊዜ አለ። እውነት የሚገለጥበት ጊዜ አለ። ጠላቶቻችሁ የሚያፍሩበት ጊዜ አለ። የከሰሷችሁ ሰዎች ልክ እንዳልሆናችሁ አድርገው በህይወታችሁ ላይ ትክክለኝነታችሁን አጥፍተውት በውሸት ካባ ህይወታችሁን ያለበሱ ሰዎች የእግዚአብሔር ጊዜና ዘመን ሲመጣ ያ ጉዳይ ሲፈታ በራሳቸው ስራ ያፍራሉ። ስለዚህ ወዳጆቼ ለሰዎች ማንነታችሁን እኔ እኮ እንዲህ ነኝ ብላችሁ ለማብራራት አትጣሩ። ያን ባደረጋችሁ ቁጥር ኃይላችሁን እያጣችሁ ነው የምትሄዱት። ይልቁንም ከነበራችሁበት የመንፈስ ዓለም ከፍታ ህይወታችሁን ነው የሚያወርደው ወዳጆቼ። ምክንያቱም ነህምያ ይህንን ስራ እየሰራው አሉት፣ አንተ ንጉስ ልትሆን ማለት በህዝቡ ላይ ንጉስ ልትሆን ከንጉስ ልታሸፍታቸው ነው ብለው እነ ሰንበላጥ እነ ጦቢያ የሐሰት መልእክተኛ ማለት የሐሰት ትንቢት የሚናገር ሰው እስኪልኩበት ድረስ ስራውን ለማስቆም በህይወቱ ላይ የሐሰት ነገሮችን እያወሩ የሐሰት ደብዳቤዎችን እየላኩበት ብዙ ነገር ያደርጉበት ነበር። ይህ ሰው ግን ለነሱ ማንነቱን ለማብራራት አይደለም የጣረው። ይህ ሰው አንድ ነገር ይናገራቸዋል። ይህን ሁሉ የፈጠራችሁት ከራሳችሁ ነው። ስለዚህ እኔ ብዙ ስራ አለብኝ፣ ለእናንተ በመምጣት ከእናንተ ጋር በማውራት ጊዜን አላባክንም። ምክንያቱም እዛ መጥቼ ማወራበትን ብሰራ ይሻላል አላቸው። ወዳጆች እዛ ሄዳችሁ ኢነርጂያችሁ የምታባክኑበትን መንገዳችሁን በእውነት መንገድ ብቻ ጠብጥቁት። እግዚአብሔር ነገርን ሁሉ በጊዜው ሰርቶ ያሳያቸዋል። ምክንያቱም መጽሐፍ እንዲህ ይላል፣ ቅጥሩም ይላል በ52 ቀን ውስጥ ተሰርቶ ተጠናቀቀ፣ ከፍርስራሹም አንዱም አልቀረም ነው የሚለው። አያችሁ፣ እናንተ ስራችሁ ላይ አተኩሩ እንጂ ነገሩ ተሰርቶ ያልቅና እግዚአብሔር ጠላቶቻችሁን ያስገርማቸዋል። ያ ክፉ ያወሩባችሁን ሰዎች እግዚአብሔር አምላክ በሚደንቅ ሁኔታ ህይወታችሁ ላይ ታላቅ ነገር ሰርቶ ያሳፍራቸዋል። ስለዚህ ሄደሽ በማብራራት ኢነርጂ አጨርሽ። ሄዳችሁ በማብራራት ጊዜ አታባክኑ። ስሩና አሳዩአቸው። እግዚአብሔር ከእናንተ ጋር መሆኑ ሲገለጥ የዛን ያፍራሉ። አያችሁ፣ ይስሐቅን ከጌራራ ከዛ ከነበረበት ምድር አባረሩት፣ ውጣልን አሉት። በኋላ ላይ ግን ቆይተው ከነንጉሱ መጡና እንደዚህ ያሉት፣ ከአንተ ጋር እግዚአብሔር እንዳለ አየን አሉ። አያችሁ፣ ከአንቺ ጋር እግዚአብሔር እንዳለ አየን የሚሉበት ዘመን እስኪመጣ ድረስ ራስሽን ለማብራራት አትሞክሪ። በቃ እኔ እንዲህ ነኝ ብላችሁ አታብራሩ። የሆኑ ጉዳዮች በህይወታችሁ ላይ አስነሱባችሁ፣ ግዴላችሁም አልፋችሁ ሂዱና ስራችሁን ስሩ። ስራው ራሱ ከእግዚአብሔር እንደሆነ ሰዎቹ ተመልክተው ያፍራሉ። ክብር ለኢየሱስ ይሁን።